ቅዳሜ የሻይ ሰዓቷ ይሄው ሰዓቱ ደረስኩ አለች የጸጊ ሻይ ፈላ ማን ይጠጣ ይሆን ጸጊ አንጋፋው ኮሜዲያን መጥቷል ዛሬ አንጋፋ ለመባል በቅታል ደርዬ እንኳን ደስ ያለ ትልቅ ነገር እንኳን ደስ ያለ በሻይ ቡናም ቢኖር አንጋፋ ቡና በሻይ አንጋፋ ጸጊ አንጋፋ በቡና እኔ በሻይ ኮን እኔ ደሬ ቡና ግን በላንጋፋ ቡና ቡና ይዞ ነው እንዴት ናችሁ ደህና ናችሁ ሆይ እናንተ ሰላም ያምለው ማለት ነው ደሬ እንኳን በሰላም በጣም ደስ ብሎናል እኔስ ከኔ አትበልጡ በጣም ደስ ያለኝ እናንተ አጠገብ መቀመጤ ጣቢያው ለዚህ ፕሮግራም ለዚህ ሰዓት አቅዶና አስቦ እዚህ ጋር ቁጭ እንድላረገኝ በጣም ምስጋና አለኝ እጃችሁ ከምን ከሻይ ቡና ነበር የተባለ ሻይ እኔ ግን ደሬ ዛሬ ምን ጠይቀው ሰው የሚጠይቀን ነው እኮ አንላቀቅም እንዴ ታዲያ በኋላ ነው የሚቀዳው አሁን ልቅዳው እሺ ደሬ ጸጊ አሁን ተጠንቀቂ ብዬሽ ነበር ኮከቡን ብለው እንዳታስገቢ ብለው ኮከቡን ብለው እንግዲህ አንቺና ፈላሹ እኔ ነኝ ያፈላሁት አላመንከኝም ቀላል ነው ብዬ ነው እንዴ ልጅ የሚያፈላው ሻይባ አንድ በቃ እድሜ እየሄደ ነው ዮናስም አንድ ለኔ አንድ ጎሽ ደሬ አመሰግናለሁ አንድ ያኩያና ጎሽ ይመስለኛል ገዛ ሰባው ዮናስ እኮ አዲስ አበባን በ5 አመት ይበልጣት ረበስባት አውቄ ነው ጸጊ ዛሬ ደስ አለሽ አዋላን ሰነበታሽ ሁለት እኮ ነው አንዳንድ ሰፈር ይሄድና የሰፈሩ ሰዎች ራሱ አያውቁትም ስለ ታሪኩ ስለዛ አካባቢ እሱ በደንብ ነው በቃ ፕሮግራሙ ላይ ያገኛል ደሬን ለሁለተኛ ጊዜ ይመስለኛል ዛሬ በቃ ለመጠየቅ ለኔ ማለት ነው በቃ ለመጠየቅ አዎ ይሄ ትምህርት በሬዲዮ ለገዳዴ ሬዲዮ ጣቢያ እሱን ስንሰራ ትዝታውን ያኔ ደሬ እንግዳችን ነበር በነገራችን ላይ ለገዳዴ ሬዲዮ ጣቢያ እንደሰራ ታውቂያለሽ ትምህርት በሬዲዮ ላይ የተናችሁ ተማሪዎች ሲባል እናስ ካቢሪ መስከመምር ነው አንዱ አዎ የሆነ እሺ ተማሪዎች ተቀመጡ ሲል ቅምጥ ለሬዲዮ እንደዛ ነው ለሬዲዮ ቅምጥ ከነ ታገል ሰይፉ ጋር ማለት ነው አይደል ታገል ነፍስን ይማር እስጢፋኖስ ጸጋይ የሚባል ገጣሚ ነበርና ሀብቴ ራሱ ሰይፉ ፋንታውን ድሮ ማለት ነው ድሮ እናንተና አሁን በቅርብ ነው እንዴ ታሪቂ ሰራዊት ፍቅሬ ሰራዊት በጣም እነ ቴዎድሮስ በጣም ብዙ ቅዳሜና እሑድ መዝናኛ ሲሰሩ ነው እነዚህ እነ ሰራዊት የመጡት ትምህርቱ ላይ ነን እኛ ቅዳሜን ከኛ ጋርና እሑድን ላንዳፍታ አሪፍ ፕሮግራም ነበር የሰራውና ለሁለተኛ ጊዜ ነው የተገናኘነው ያሰበው ጸጊ ጋር ብዙ ጊዜ ራሴ ደለኛል 2000 ጊዜ 3 እንደፍናለን ደርዬ አጫውጭልኝ እንደፍናለን ደሬ ከኔ ጋር እንኳን ብዙ ጊዜ ሬዲዮ አብረን እንገባለን የምር ሲሪየስ በጣም ጎበዝ ማደንቃት መወዳት ደርዝ ያላት ጎበዝ ከሴቶች በጣም ማደንቃት ደሬ ይሄንን ካንተ በጣም ደስ ይላል ደረጃ ኃይሌ በሻይ ሰዓት እንድንጋብዘው ምክንያት ያደረገን ፊልም አዲስ ፊልም ሰራ በአይነቱ ለየት ያለ አስፈሪ ፊልም ይመስላል ደሬን ግን በአስፈሪ ፊልም ማየት ትንሽ ይከብዳል ማለት ይከብዳል አይደል ግን አልከበደንም እኛ ስንሰራው ተመልካቹ ጋር ደግሞ ሲደርስ ምን ሊሆን እንደሚችል ከኮዲው አውቀዋለሁ ሁሌ በኮሜዲ የሚጠብቀሽን ደግሞ በሌላ መንገድ ስትመጭበት አንድ ለተመልካቹም ቫራይቲ ነው አንቺንም ራስሽን ትፈትሽበታለሽ እና አዘጋጅተው ይሄንን እንስራ ምናም ብለው ሲሉ እስኪ ራሴን ለፈትሽ ብዬ ነው ነገርየው ይከብዳል ግን በጣም ጥሩ ተደርጎ የተሰራ ፊልም ነው የዛ አባል በመሆኔ በጣም ደስተኛ ነኝ እንግዱ ይባላል ርዕሱ እንግዱ ፊልም ነው ማለት ነው ለየት ያለ ነው ተብሏል በተለይ አንድ ልጅ አለ በጣም 7 ገጸ ባህሪ እኔ በታሪኬ ማይቼም አላቀም አንድ ሰው 7 ገጸ ባህሪና በፍጹም ለተለየው አትችልም 7 ገጸ ባህሪ
አለ እና ፊልሙን ገብተህ ስታየው የቱ ጋር ምን እንደሆነ ሁሉ አታውቅም። ግን 7 ገጸ ባህሪን ተላብሶ መስራት ማለት በራሱ ወጣት ልጅ ነው። ጌዲ አሪፍ ስራ ሰርቷል። ወደፊት ብዙ ነገር ከሱ ጠብቃለሁ። ተመልካችም ከሱ ይጠብቃል። ዳይሬክተር ሳዳም ንጌሶ ነው። ጌዲ ደግሞ መሪቷን አይሆነው አሁን የ7 ገጸ ባህሪ ያልኳችሁ ሰለሞን ሙያ ያለበት ኤደንገነት እነ ብጽ ብዙ ልጆች የተሳተፉበት ነው። ያው እኔም አለሁበት። ዛሬ በብዙ ጭብጨባ የተሞላ የሻይ ሰዓት ነው። በጣም እንኳን ደስ ያለ። ሁሉም ወጣቶች ናቸው። እኔ ምን ደስ ይለኛል መሰለ በዚህ አንጋፋነት እድሜ ከወጣቶች ጋር መስራት እንደገና የጎመራው ያህል እንደገና ወጣት የሆንኩ ያህል ይሰማኛል። ወጣቶቹ የሚለፉት የሚወጡት የሚወርዱት ዘመኑን ቴክኖሎጂውን ተንተርሰው የሚያሳዩን ነገር ይሄ እንዴት ሊሆን ይችላል ብለህ ስታነበው ተቀርጦ ተሰርቶ ስታዩ ደግሞ ወረቀቱ ላይ በቅንፍ ውስጥ ይሄ እንደዚህ ሆኖ በዚህ ተገልብጦ እንደዚህ ከሰማይ ምናምን ይላል። እንዴት እንደሚያደርገው ዳይሬክተሩ ወይ ኤዲተሩ ካሜራማኑ እንዴት እንደሚያደርገው ግራ ይገባል። ግን የዚህ ዘመን ወጣቶች በቴክኖሎጂው በጣም የበለጸጉ ናቸው። ብዙ ነገር እያየን ነውና የዚህ ዘመን ተሳታፊ በመሆኔ እኔ በጣም እድለኛ ነኝ። ገና እኔ ሱፐርማንን ሁሉም ሰራ ይመስለኛል። ሱፐርማን ወጣ እንደዚህ ነው። እንደዚህ ላይ ትንሽ እንቆይ ሻዩ ላይ አንቺ ነሽ መስቀል ቢያዡ ሻይ እንጂ እንደዛ መሰራው ሁሉ ይመስለኛል። ልትበር እንደዛ መሰራው ይመስለኛል። ወደፊት ወጣቶቹ ጋር በቴክኖሎጂ ከነሱ ጋር በዘመኑ ወጣቶች ሞራል በፊልም ኢንዱስትሪ በሁሉም ነገር ላይ ላሉ ክብር ይገባቸዋል። አይ በጣም ጎበዝ ልጆች ነው። ፊልሙን ስትሰሩትም እንግዲህ አስቸጋሪ ነገሮች አሉት ይመስለኛል። ብዙ ኤደንገነት የ5 ወር እርጉዝ ነበር። አታስታውቅም ግን እንዴት ነበር እስቲ ስትሰሩት የነበረው ነገር? ያልቅስል የነገረችን አረ በየመሃሉ 5 ትላለች። እኛ ደግሞ 5 ሰዓት ሆነ እንዴት ትጾማለች? 5 ሰዓት ሆነ እንብላ ነው የምትለው ምናምን። በኋላ ሊያልቅስል ነው የነገረችን። እኮ ነፍሰ ጦር እኮ ነኝ አለ። ሊያልቅስል ግን ጀግና ናት። ምንም አታስታውቅም። ምንም እኮ የቤት በኩል ነው ያስሽው አልኳት ሁሉ የዞር ሁሉ ነው ያዩት። የሆነት 5 ወር ሆና ነው የሰራችው። እነ ሰለሞን ሙሄ የኔ ታዛዥ የኔ አክባሪ ዝቅ ያለ ጎበዝ የሁሉም ታዛዥ ባለበት በጣም ነው ማመሰግነኝ ሰለሞን በጣም አሪፍ ሰው በጣም ለሙያው የተሰጠ። ፊልሙ ላይ የተወኑት ልጆች እንዳልከው አንድ ሰው 7 ካራክተር እንዳልነው ውስጣችን ያለውን ባህሪያችንን ወደ ካራክተር አውጥቶ የተጫወተው ጌዲዮን እና የሱ የትወና ብቃት ራሱ ይገርማል። እና እንደዚህ አይነት ፊልም አለ አንድ ሰው ይሄንን ሁሉ ካራክተር እኔ አይቻለቅም። አንደኛ አይቻለቅም፣ ሁለተኛ እሱ ነው የሚሰራው ሲባል ስቅ ያለ በሆዴ ያው እንግዲህ ከ7ቱ ካራክተር አንዱ ነኝ ማለት ነው። እኔ በሆዴ ሲቃለው አሁን ይሄ ልሰራው ነው ብያለሁ። አንደኛው ካራክተር ስቋል ከ7ቱ ግን ሰርቶ አሳየኝ። ይሄ ማለት በእውነት የሚገባው እና ገና ፊልሙ ሲወጣ ሲታይ የዛን ጊዜ ብዙ ፊልሞች ሊሰራ እንደሚችል የትኛውንም አርገ ልታሰራው እንደምትችል ማሳያ ነውና በዚህ አጋጣሚ እንደው ይሰራው ይሆን እንደው ምን ላገዘው ይችላልው ያልኩ የነበርኩት ልጅ ጭራሽ እጄን ባፍ ያስጫነኝ። እዛ ላይ ያንተ ካራክተር ምን ነበር? መርማሪ ነኝ። በቃ ምን ብታዩት ነው የሚሻለው። እኔ ራሴ 7 ሳሎን ቀራለሁ። እንግዲያውም በኮሜዲ ዘውግ ነው የሚታወቀው። እዛ ጋር ደግሞ ሲሪየስ መርማሪ ነው ደረጀን ሆነ አስብ እና ያንን ለመስራት ደግሞ ደረጀ የኮሜዲው ደረጀ ወልቆ እዛ ጋር ተንጠልጥሏል። ኮሜዲው ተንጠልጥሏል እዛ ጋር ተንጠልጥሏል። ከዛ እነሱም ጋር ስንሰራ ካሜራው ምንም አጃቢው ምናምን ያለበት ላይ በፍጹም ደረጀ ረስቶታል። ለመሳቀም የሚዘጋጀለ ምን የለም። ሌላ ጊዜ እኮ አንድ ጊዜም የሆነ ነገር መስሰሪ ይሄ እጅሽ ራሱ ያስቃል ስታወሪ እንደዚህ ምናምን ስትይ ፊት ነሳይ እንደዚህ ምናምን ስትይ ሁሉ ይሄ እጅ ራሱ ለመሳቅ የሚያነሳሱ ነገሮች አሉ። እዚህ ጋር ግን የለም። ታረጊው ምን ብትዩ ዘውጉ የጉዳዩ ይዞ ስለሚመጣ እዚህ ጋር ደረጀና ታስተው ተንጠልጥሏል። አሪፍ ነው። ዋው በዚህ አጋጣሚ እንግዲህ ያው እንግዱ ይፍታችን ሰኞ ነው የሚመረቀው። የዚህን ፊልም መግቢያ በዚህ አጋጣሚ እዚህ ላሉ ሰዎች ያው ደሬ ጋብዟቸዋል።
ይሄንን ፊልም ይዩትና የተናገርኩት ተቀብዛችኋል። ደሬ ስንት ደሬ ነው ያለው ውስጥ? እስቲ ስንት ካራክተሮች አሉ? ለጊዲዮን 7 ደረጀ ኮሜዲያኑ አለ፣ ደረጀ ሩሩህ አለ፣ ደረጀ ሳቄታው አለ፣ ደረጀ አስተዋይው አለ፣ ደረጀ ምንም ነገር የማይጋግረው አለ፣ ደረጀ ደራሲው አለ። ምናደደው ደረጀ ሲለም ለምንድን ነው የምናደደው? እስኪ ነገ የሚባለው ነገር እያለ ለምን ትናደጃለሽ? በእርግጥ ሰው ሆኖ የማይናደድ የለም። የሸበትኩ ግን በዛ አይደለም። በዘር ነው ወንዳቴ በጣም በቃ ጥቁር ፀጉር አያውቅም። በቃ ሲወለድ ትንሽ አጋን ካልሽ ማለት ነው። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ። ግን ደሬ ሰዎች አሁን አንተን ሲያዩ በቃ ቀልድ ነው ትዝ የሚላቸው ይስቃሉ። ቁም ነገር እንኳን እያወራ ቁም ነገር እያወራ ያለው አትቸገርም በዚህ? ይሄ ትንሽ ይቸግራል። ይሄ ትንሽ ይቸግራል። አሁን አትናደድም ላላችሁ ላይ ሰው ሆኖ የማይናደድ የለም ብያለሁ። እኔ አሁን ለምሳሌ ማንበብ ፈልጋለሁ፣ መጽሐፎች አነባለሁ ምናምን እና ወይ መናፈሻ ያለው ካፌ እንትን ሆቴል ሊሆን ይችላል ምናምን ሊሆን ይችላል። በቃ ተመስጠት አነባል ደሬ አንዴ እስቲ በኋላ ታነባለህ እሱ ምናምን ነገር ሲል አሁን ይሄ ያናድዳል። ከምግብ ላይ ቢያቋርጡ እሺ እየበላ ወቅት ባል መጽሐፍንም ያህል ነገር ተመስጠሽ ከመጽሐፉ ደራሲ ጋር የሆነ ቦታ ሄደሽ ሲያናጥብሽ ያናድዳል እኮ ያንን የለበሩት ደሬ ነው በቃ የሚፈልጉት። እንደዛ አንዴ ያነበኩ ነው ብትይ ተውሱን በኋላ ይደርሳል የት ይሄዳል ምናምን ነገር ይሄ ትንሽ ያናድዳል። ግን ምን ታደርጊያለሽ? በድግስ አድርጊና እንትኑን አርቦን እዚህ ታስገቢና ጥፍ አድርገሽ ትይና ሌላ መናፈሻ ሄደሽ ተቀጥያለሽ። ክፉ መጥፎ ምን አናገረሽ? አየሽ ይሄን ያልኩት አትናደጂ። የሚያናድድ ግን አለ ሰው ሆኖ ብያለሁ። አሁን እኔ ሳነብ ይሄንን ፕሮግራም የሚከታተሉ ሰዎች አታናግሩኝ ሳነብ አጥቡት። እኔ እንኳን ቢል እንኳን ሳነብ አታናግሩኝ። ብዙ ብር ሊሆን ይችላል። እኔ ከራሴ ጋር እኮ ሌላኛው ደረጃ እኮ እየተነጋገረ ደረጃ ተከፍላለህ አከፍለህ በሚለው እኮ የከፋው ደረጃ ሊሆን ይችላል። ስለዚህ አታናግሩ። ከሚያነብ ደግሞ አሁን እኮ ቅድም እንዳለው አንጋፋ ሆነሃል። ደግሞ አሁን በዚህ በጥበብ ስራ ውስጥ አንጋፋ ስትሆኑ ብዙ ጊዜ ለምን እንደምትታጨው ለሽምግልና አይተኮኑ ሽምግልና ስለ ሽምግልና እናወራው። እሑድ አለኝ ያው ነው ነገ። እሺ የዛኛው እሑድ ክፍት ነኝ ካላችሁ እንትን በሉ። ክፍት ነኝ የሚቀጥለው እሑድ ክፍት ነኝ ካላችሁ አንተማ ቡክድና ብዙ ጉሮሽ ቡክድና እሑድ ብዙ አይመቸኝም። ብዙ አይመቸኝም ሽምግልና በመላክ ብዙ እንትና ይፈቅዱልሃል። ግን ብዙ ጊዜ እንዴት ነው? እኔ ተከልክያለሁ። እኔ እንደውም ብዙ ቦታ ሄጄ ታናሿም አለች ሁሉ ከመውደዳቸው የተነሳ እኔ ከመውደዳቸው ታናሿስ እሰኑ ይላል። እኔ መታጨት ነው መታደል እንዴ መታደል እኮ ነው የምለውን አይተህ ከሆነ አንጋፋ በቃ የጥበብ ሰዎች ሽማግሌ ሆኖ ደሬ ግን በተቃራኒው በሴት ወገን ተቀምጠህ ታውቃለህ? በቤተሰብ ማለት ነው። ሁለቴ ብቻ ደረሰን። በብዛት በወንድ ወገን ያለ ምን ነው በወንድ ወገን ነው። ሁለቴ በሴት ወገን ነው እንዴ ተቀምጬ አውቃለሁ። እሺ በቃ ምን ትጠይቃቸዋለህ? ገና ፊት ለፊት ሲያዩ ምን ልጃችሁ ለልጃችሁ
ብለው ነው የሚሉት ታክሲ ያመጣቸው አንድ ጊዜ እንደውም ትዝ የሚለኝ እኔ መኮንን ላከ ካሳሁን ፍሳ ማንዴላ ኪዳኔ ምስጋናው ብሔራዊ ቲያትር እንትን ያ ማዘጋጃ ምናምን ሆነን ሄደን ከፊት ለፊታቸው ቆም ሽማግሌዎቹ ካሁን ይጠይቁናል ምንድነው ይሉና ብለን ስንል እንደዚህ ይላል በዳር ያለው እንትን ፊልም ላይ ነው አይደለም ማቀው ይሆነ ይባባላል ያ ወፍራሙ ይሄ ምግብ በሚባል ወፍራሙ ይሄ ዳር ያለው ጓደኛው የሞተበት ምናምን ራና ጉሩን ስንላቸው ይሄ ዳር ያለው መኮን ምናምን ረሱን በቃ 30 ደቂቃ ዝም ብለን ቆመን ረሱን ይነጋገሩባቸዋል በቃ እንትን እኮ ፊልም ይሰራው ነው ይሄ እኮ በቅርብ ሰኞ ነው መሰለኝ የሚመረቀው ምናምን ይባባላል አረ ሰምን ያለው ማን ነው በመከራ ነው አናገሩ ምንድነው አሉን አይ እንደዚህ መተን ነው ድሮ እኮ ነው የፈቀድነው እናንተ መጣችሁን ቢልልን አሉ ድሮ እኮ ነው የፈቀድነው ለዛናሻ ባውንደሪ ሽምግልና ኩሌላ ታሪክ ውስጥ የሰርግ የሚመስል ነው በቃ ኖ አሁን መዘመኑ ደስ ብሎኛል ጧት ትጠይቃለህ ምሳ ሰዓት ላይ ይመጣል ቀለበት ያደርጋል እዛው ሰርግ ግልግል ምን የምንጣጣ እንትን አለባል የኛ ጊዜ እኮ ሽምግልና ሶስት እኮ ነው የሚያመላልሱ ታዲያስ ምናምን ሶስት ተመላልስ ከዛ ሰርጉ ከዛ መልስ ከዛ ምናምን አሁን እዛው በዛው ውጪ እንደዚህ ብሎ ነው የሚጠብቀው ባላ ሲባል ባልየው እንዲህ ያለ ይመጣ ከመጋረጃውን እንዲህ ትላለች እሺ ቀለበት ታዲያስ በዛው ያው ዲዛው ደግሞ ታናሽ ወንድሟ ዲጄ ነው ታደሰ ያንተ ሽምግልና ግን እንዴት ነበር ሽምግልና ለብረዘይት ደሞጆ መንገድ ዝግ ነበር ለምንድነው ተዘጋው ዝግ ነበር እዚህ ከዱከም ዝግ ነበር ነግረህ አልችልም እንጋሻ ያልና ሙላቱ አረጋኝ ወራሽ መለስ በቀለ ታምሩ ብርሃኑ አለማየሁ ታደሰ እነሱ ናቸው ይሉት ገብተው ሲቆሙ እንዳልኩ ነው አባቱ ብላችሁ ቤት መጣችሁ በቲቪ ምን ነፍሳቸው ሊማራው ከተፈቀደ መጡ መልስ ሊነግሩኝ እዛው ደብረ ዘይት ነኝ እኔ መልስ ሊነግሩኝ መጡ ሰርግ በለው እዛው ሆነ እንዴ አይ እዛው ሰርግ በይ እንጂ በቃ እዛው ሽምበላ ስንጠጣ ምናምን ሽምግልናው ራሱ ሰርጉ ነው ሰርጉን ታዩ ከዛ በፊት ግን በኢትዮፒካ ሊንክ ሬዲዮ ምናምን ነገር እና ዮናስ አጎስ ምናምን ይጠይቁኛል ደሬ መቼ ነው የምታገባው ደሬ ምናምን ያንተ ማግባት ነው በጉጉት ነበር የሚጠበቀው አንቺ ራስሽ ከሰይፉ ጋር መቼ ረፍት ትሰጠኛል ለምን ከሰይፉ ጋር ምን ትላለች ኧረ ደሬ አገባ አለበለዛ እናት አግብተው ሊወጡ ነው ምናምን ትላለች ከሰይፉ ጋር ደረጃ ያለ ሰው ይደውላል ኧረ እነዚህ ከሰይፉ ጋር ያመነው ምን ወሬ ያለ ተገላገልን እነሱንም ተገላገልኩ ከዛ ደረጃ ያገባ ተብሎ ፌስቡክ ላይ በጣም ፎቶግራም ተባለ ገባውና ኮሜንት መሾፍ ጀመርኩ ለመጀመሪያው ኮሜንት ደረጃ አልቸኮለም ሞት በሳቅ ሁለተኛው ኮሜንት በእንግዲህ ሽበት ስትነቅሊ ትኖር ያለች ሶስተኛው ኮሜንት አግብቶ ነው ከዘራው ናት አንተ ወደ 1000 ምናምን በአንድ ቀን ውስጥ ወደ 1000 ያነበብኩትና በቃ ሰው በማግባት ከመደሰቱ በላይ ደግሞ ያዝናል አነጋጋሪ ያንተ ማግባት አነጋጋሪ ነበር ከዛ በጣም ደግሞ ያሳቃይ ምን ነው ተቃለሽ ለማንህ እንግዲህ እንዲሆን ፈልጋለሁ ሰርግ ላይ እንዲገኝ is my role model እኔ ጀግና እድሜ ልኬን አከብራለሁ ለማን እና እሱን እንግዲህ ለማድረግ ምናምን አድራሻ አጥቼ እንደው በሬዲዮ ገባው በቃ ለማንንም ታገኙ ባካችሁ እሁድ ሰርጌ ነው በሉት እና እሁድ ይምጣ ቦታው እንዲ ነው የምታገኙት ብዬ በሬዲዮ ተናግሬያለሁ አለፈ ሰርጉ አልመጣም አላገኘሁትም ምናምን አላገኘሁትም ይስማ አላወኩ ኮር በኋላ ተገናኛል ደወለልኝ ሄድኩኝ ባልደራስ ጋር ነው ለካ ቤቱ እና አለኝ መጣው ተገናኝ ቁጭ አለ ስማ
በየሬዲዮ ነው የምታስፈልገኝ ለምን ምናምን ብለህ የምታስፈልገኝ እኔ ነው እንዴ የምታገባው ለምን በጣም ረጅም እድሜ ለምን ረጅም እድሜ የኔ ጌታ የኔ ንጉስ ግረ መንገድ ሀብቴንም እናነሳ ጥሩ ይመስለኛል የኔው ስልክ ላይ ሴቭ ያደረኩት ደረጀን ሀብቴ ነው የሚለው ብዙ ሰው አይደለ ብዙ ሰው እንደዛ ነው የሚሆነውና ሀብቴ ትንሽ ነገር ብናነሳ ደስ ይለኛል አይ ዶንት ኖ ብዙ ብለን አረ ለነገር አልችልም መረጋጋም ካሮን መስተቀር በቃ እሱ ማለት እኮ ወንድም ስጋ ከዚህ ማትነጥለው ማለት ነው ማትወጭቀው ማለት ነው በነበረን ጊዜ ታገል ብላምን እነ ሰይፉም ነበሩ የዛን ጊዜ ነበርና ያንን ዘመን አንመልሰውም ያንን ጨዋታ ያንን ጊዜ አትመልሰውምና ልክ ባይን መናበብ ሳትነጋገር ባይን የምትናበበው አሪፍ ወንድም ከጓደኛም በላይ ማለት ስጋ ማለት ነው ለመግለጽ በጣም ይከብዳልና ያው የተፈጥሮ ህግና የፈጣሪ ትእዛዝ ስለሆነ ተቀበለዋለህ ሁሉም እንደዛ ቢሆን ደስ ይለኛል ያሁኑ ትውልድ አብሮ ይጀምሩና አብሮ ይጀምሩና እኛን የለየን ፈጣሪ ነው እና ማንንም ሰው በዚህ ዘመን ያላችሁ እናንተም አብራችሁ ከጀመራችሁ ሞት ይለያችሁ ገንዘብ እንዳያታልላችሁ ዝና እንዳያታልላችሁ ጭብጨባ እንዳያታልላችሁ እልቅና እንዳያታልላችሁ አብራችሁ ስሩ በሞት ተለያዩ ይሄ ትውልድ ይሄ ሊማር ይገባል አይ ደሬ በጣም ትልቅ መልእክት ነው ያስተላልፈው በነገራችን ላይ ምክንያቱም እየለያየን ያለው ይሄ ነው ይሄ ገና ሳንገባበት አብሮ መስራት ትክክል እንዳልሆነ ያሰብን እንገባበታለን ትንሿ ነገር ስትፈጠር ትልቅ ትሆንና ብዙ መስራት ስንችል ሲፈርስ እናያለን በተለያየ ሙያ ውስጥ ይሄ በንግድም ውስጥ ሊሆን ይችላል በጥበብ ውስጥም በጥምረት ምናቃቸው ሲበተሩ እናያለንና ትልቅ መልእክት ነው ያስተላልፈው ደርዬ የሀብቴን ካነሳን ወደ ኋላ ከሄድን ብዙ ነገር ነው ምናነሳው የሚያቆም ነገር የሚሆን አይመስለኝም ግን ደሬ እዚህ ሙያ ላይ ስንት አመት ቆየ 1979 ነው እንግዲህ እድሜን ትልትለይ ነው አይደለም ደርዬ በአሁኑ ስንት አመት ጀመርክ ልትል ነው 1979 ነው የጀመርነው ልጋቱ አከልካይ ሳይወለዱ እንደ 1979 ነው የጀመርኩት እዛ ምኒልክ ትምህርት ቤት በምንማርበት ጊዜ ሰፈር ውስጥ ምናምን ነገር እና በይፋ በደንብ የተቀላቀልኩት ወደዚህ ሙያ ስንገባ 79 ነው ከዛ 79 ላይ ኢትዮጵያ ቴሌቪዥን ማስታወቂያ ወጣ ዛት ሀብቴ ታገለን የተቀጠርን ከ79 ጀምሮ እንግዲህ አለን እዚህ ውስጥ ብዙ ነገር አይተናል ደስታውን አይተናል ዝናውን አይተናል ገንዘቡን አይተናል ጭብጨባውን አይተናል የሚያሳዝኑ ነገሮችን አይተናል የሚያስከፉ ነገሮችን አይተናል እነዚህን ሁሉ አሸንፎ ዛሬ ላይ መድረስ ቀላል ነገር አይደለም አሁን እንደውም አብሮኝ ወደ ስቱዲዮ ከመምጣት በፊት ከነበሩ ፕሮዲዩሰሮች ጋር ስንጫወት ምን አሉ ዓለም ሲኒማ ላይ ብዙ እንትን ላይ አለው አንዱ ላይ እንዲህ ምናምን አለ በፊት ማንዴላ ያለበት ማንዴላ የሌለበት ማህደር ያለችበት ማህደር የሌለበት ይባል ነበር አሁን ደረጃ ያለበት ደረጃ የሌለበት ሊባል ነው ብዙ ፊልም በመስራትና ምናምን አሉ ይመስገን እግዚአብሔር ይመስገን ዓለም ሲኒማን ግድግዳውም እስከ ኋላ ድረስ ሞላዋለሁ ጋር በቃ ያለብሽ የመጀመሪያ እንግዳ ነበራችሁ አንተና ሀብቴና ኃይሌ ሶስተኛ ነን ኃይሌ ላፎንቴኖች የመጀመሪያ ሆኑ ከዛ በሳምንቱ አንድ ዶክተርና የሆነ ሰው ሆነ ከዛ ሶስተኛ እኔና ሀብቴ ሆነ አስተውሳለሁ እኔ ሀብቴ ዳዊት መለሰ በጣም ብሩክ ገብረመድህን ሆነን ሶስተኛ ያለበ የመጀመሪያው ዝግጅት ላይ ኃይሌና ምናምን ነገር እንትኑን አነሱት በሳምንቱ ዶክተርና የሆነ ሰው ገባና አለበ መዝናኛ ተብሎ እንዴት እንደዚህ ምናምን ነገር ተባለ በሁለተኛው ሳምንት ነደረጀ ግቧል ለቃችን አለበ ነፍሱ ይማረው ገባን ሶስተኛ አነሳ ነው እንደ አስተውሳለሁ መሰለኝ ደግሞ ደግነቱ ከሆነ ፌስቡክ ላይ ይቆራረጥና ያለበ ሾው ላይ ነበሩ እንግዲህ ሲመጣና ይታያል ቲክቶክ መጣና ወደ ኋላ እየወሰደን አሪፍ ቲክቶክ እንደዚህ ለበጎ ሲሰራበት ደስ ይላል ዩቲዩብም ይሄ ማህበራዊ ድረገጽ ለበጎ ነገር ሲሰራ ደስ ይላል እኔ አሁን ወይኔ በላቸው የሚለው ወይኔ በላቸው አንተኛ ቤትም ይመታልኝ ማታ ይጻፉት ወይኔ በላቸው ጣናት ሁሉ ምናምን ወይኔ በላቸው
ያሉ ምናምን ነገር ሳይ ቲክቶክ ከዛ ውስጥ አውጥቶ ምናምን ነገር ይሄንን ስራ የሚሰሩ እኔ ራሴ እንዴ አንዳንዴ መቼ ይሰራናቸው መቼ ነው ይሰራናቸው የት ነው ይሰራናቸው ብዬ እስክጠራጠር ድረስ እነዚህ ነው ወደኋላ የሚያሳዩን ሰዎች አሪፎች ናቸው እኔ እኮ የሚገርመኝ እናንተ ቀልድ ያኔ ቀለዳችሁት ቀልድ አሁን በጣም ነው እኮ ማያስቀኝ ዘመን ተሻጋሪ ነው በቃ እኛ እኮ ያኔ አለች ደሬ በእናት ላስቸግር ወይኔ በላቸውን በጣም ነው ወይኔ በላቸው ያው አንተ ስትለኝ እኮ ዮናስ ወይኔ በላቸው ደሞ አለ እንጂ በርበሬ ነው አሁን ሳዳም ፊልም ላይ የሆነ ካራክተር አስተውም ሲሪየስ ነው እንጂ የሆነ ነገር ቢኖር ደግሞ የሆነ ነገር ከዛ ውስጥ ይወጣ ነበር ምናልባት ከዚህ ፊልም ውስጥ የሚወጣ ነገር ሊኖር ይችላል አላውቅም እንግዲህ እንዴት አድርገው መዘው እንደሚያወጡት አላውቅም የሚገርሙ ልጆች እዚህ ሲሪየስ ነኝ ግን ከዛ ከሲሪየስ ውስጥ ደግሞ እነሱ ምን እንደሚያደርጉት አላውቅም ይገጣጥሙ ልጆች አሉ ቲክቶክ ላይ ይገጣጥሙ በቃ ሐላል ነው የሚለኝ እንግዲህ ይሄ ዘመንና ይሄው በመጨረሻ እንግዲህ ዛሬ ተጋብዘዋል እነሱ አዎ ጋብዟቸዋል እሺ እንግዱ ይሰኛል አዲስ ፊልም ነው ለየት ያለ እንግዲህ ፊታችን ሰኞ በአለም ሲኒማ ይመረቃል ደሬ የሚሰራበት ፊልም ነው ሌሎች በጣም ተወዳጅ ተዋናዮችም አሉበት ሳዳም እንግዲህ ጥሩ አድርገው በፕሮዲዩስ አድርገውታል ተውነውበታል ራሱ ስለዚህ ይሄንን ፊልም እኛም እናየዋለን ደሬ በጣም ነው ምናመሰግነው እንግዲህ በሻይ ሰዓት ቁም ነገር ተጫወትን ተዝናናን ሳቀን በእውነት እንደዚህ አይነት ድባብ አይጥፋቦ በጣም ሌላው የሚያስቅ አይጥፋላል በጣም እናመሰግናለን በአዲሱ ስራዎችን እናያለን ማለት ነው ቅዳሜ ከሰዓት የሻይ ሰዓታችን ይሄን ይመስላል አብረን እንቀጥላለን አብራችሁን ቆዩ